ህገ ቤተክርስቲያን የምትጥሱ ጳጳሳት ኖራችሁ ህግ እንድናከብርኛን ትጠይቁናላችሁ። ምዕመናን ከጳጳሳት ጋር ጦርነት ከፍተዋል። ለሰዎች መጥፋት ምክንያት አኑ ጳጳሱን ሰድቦ ጳጳስ ሹሙልኝ የሚል ማለት ሊቀ ጳጳስ በመተቸት አይጸደቅ። መነኮሳት ምግብ አይበሉም እንዴ? ሰላም ጤና ይስጥልኝ ውድ የቃል ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታሞ የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ ወገኖቻችን በሙሉ እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ይጠብቀን። በቸርነቱ በረድኤቱ በቃል ኪዳኑ በምሕረቱ ይጠብቀን። ዛሬ ይህንን መረጃ የምነግራችሁ ለሁላችንም ይሆን ዘንድ ነው። በተለይ ኦርቶዶክሳውያን ኢትዮጵያውያን በሙሉ መረጃውን ለብዙዎች እንዲደርስ ሰብስክራይብ እያደረጋችሁ እንደውም ሼር እያደረጋችሁ መረጃውን ለሰዎች አጋሩልኝ። ላይክ እና ደውል ምልክቷን ውስጥ ጫኗት፣ ለብዙ ሰዎች እንዲደርስ ታግዙናላችሁና ተባበሩ። በዚሁ አጋጣሚ የዛሬ ያስኩላችሁ መረጃዎች ፕሮቴስታንቶች በቁርባን ማጋባት ጀምረዋል። ሌላኛው ደግሞ የሚያስገርመው መረጃ የተሐድሶው ቄስ በቤተ መቅደስ ድጋሚ የቤተ ክርስቲያን ስርዓት ያልጠበቀ አለባበስ ተገብቶ ለብሶ ተገኘ። በሱም በተመለከተ ያስኩላችሁ መረጃ አቀርብላችሁ። ሌላኛው ደግሞ ብፁዓን ሊቃነ ጳጳሳት ላይ የተከፈተው ጦር ነው ማቀርብላችሁ። አንደኛው ብፁዕ አቡነ ዲዮስቆሮስ፣ ብፁዕ አቡነ ኤልያስና ብፁዕ አቡነ ፋኑኤል ላይ ናቸው የተከፈቱት ጦርነቶች። እነዚህን ጦርነቶች በጋራ የምናያቸው ይሆናል። ሁለቱንም መልካሙንም ጥሩ ያልሆነውንም ጎን አንስተን የምናቀርብላችሁ ይሆናል። ሌላኛው ማቀርብላችሁ ደግሞ መረጃ ዛሬ አሁን በጠዋት ላይ ማለት ነው እሸቱ መለሰ ምላሽ ሰጥቷል። ከሱ ጋር አያይዘን ተያይዞ የነበረውና ማህበራዊ ሚዲያ ላይ የነበረውን አጀንዳ ምን ነበር የሚለውንም በመረጃ በማስረጃ የምናቀርብላችሁ ይሆናል። እነዚህ ነገሮች ማናቸውንም ግለሰቦች ግለሰባዊ ጉዳይ የሚመለከት አይደለም። ነገር ግን እንደ ክርስቲያን በጋራ ልናየው የሚገባውና በመጽሐፍ ቅዱስ ጥቅስ የተከለለው ኃጢአታችን በተመለከተ በጋራ የምናወራበት ይሆናል። ሁላችንም ኃጢአተኞች ነን በሚለው ሽፋን ብቻ ሳይሆን በዚህም ጉዳይ የምናየው ይሆናል። አብራችሁኝ ስትቆዩ ሁሉንም ትመለከቱታላችሁ። አርያ መካሻ ነኝ። ይህ የቃል ቀርን ሚዲያ ነው። ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን። መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት አልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ በአንድ ድንጋይ ሁለት መሆኑ ቀርቶ ሦስት ሆኗል። በአንድ ጉዞ 3 ሀገራትን ከቄርሜሎስ አስጎብኚ ጋር ይጎበኛሉ። የደብረ ዘይትን የፋሲካንና የእርገትን በዓላት ምክንያት በማድረግ ወደ ኢየሩሳሌም፣ ግብፅና ጆርዳን ሀገራት ጉዞ አዘጋጅተን በምዝገባ ላይ ነን። በኢየሩሳሌም ጌታችን ከተወለደበት እስካረገበት፣ በጆርዳን መጥምቀ መለኮት ዮሐንስ የታሰረበትና ሰማዕትነት የተቀበለበት ማኪሮስ፣ በግብፅ ቅባ ቅዱስ የሚያወጣው ስዕለ አድኖና ሲና ተራራ ከሚጎበኙ ቦታዎች ጥቂቶቹ ናቸው። በኢየሩሳሌም ጉዞአችን ተጨማሪ ሀገራትን ማስጎብኘታችን ለየት ያደርገናል። በግብፅ ለእያንዳንዱ ተጓዥ በፈዋሽነቱ የሚታወቀው የእመቤታችን ቅባ ቅዱስ ይታደላል። አድራሻ የቅዱስ ዑራኤል ሁለገብ ሕንፃ 4ኛ ፎቅ፣ ስልክ 0947 21 21 21 ወይም 0947 27 27 27። ምቾቶ ተጠብቆ ከእኛ ጋር ይጓዙ። ቀርሜሎስ አስጎብኚ። አመሰግናለሁ። የመጀመሪያው መረጃ ከቤተ ክርስቲያን ከበሮ ተወሰደ፣ ከቤተ ክርስቲያን መቋሚያ ተወሰደ፣ ከቤተ ክርስቲያን ነጣላችን ተመሳሰለ፣ ከቤተ ክርስቲያናችን አመሳስለው ስጋ ወደሙ ቅዱስ ስጋውን ክቡር ደሙን አስመሰሉት ብለን ነበር አለ። ዛሬ የቤተ ክርስቲያናችንን ተክሊል በሌላኛው ቤተ እምነት በፕሮቴስታንት ቤተ እምነት ውስጥ አየ ነው ያሳያችሁ። ያው የቁርባን ጋብቻ
ሙሽሮቹ በአበሻ ቀሚስ ተውበው በካባ ተሸፍነው ዝማሬ እያቀረቡ በስጋው ደግሞ የጋብቻቸውን ስነ ስርዓት ተቀበለው እንዳሳረፉ እንደ ኦርቶዶክሳውያን አማኞች መስለው እየታዩ በቅርቡ ቅዳሴ ጀምሩና የተቋረጠባቸው አሉ። እንደውም ቅዳሴውን ብትጨምሩትና ያው አዳራሹን ወደ ቤተክርስቲያንነት ብትቀይሩት ደስ ይለናል፣ ችግር የለብንም። ያው ማመሳሰሉ ኮፒራይቱ በጣም ሃይ ስለሆነ በርቱ ለማለት ነው። የጀመራችሁት ነገር በእግዚአብሔር ፊት ትዳራችሁን ያስምርላችሁ። ይህን ብዬላችሁ ነው የማልፈው። ከዚህ አልፌ ግን ባለፈው የፍትሐ ነገሥቱን አንቀጽ አሳይቻለሁ። አንቀጽ 5ን አሳይቻችኋለሁ። አንድ ምዕመን ክዶ ቢመለስ ምዕመን ከሆነ ንስሐ ይሰጠዋል፣ ቀኖና ይታዘዛል። ቀኖናውን ከፈጸመ በኋላ በቤተ ክርስቲያን ልጅነት አዲስ ጥምቀት አለ የሚጠበቀው። ቀኖና ይጠመቃል፣ ቄደር ይጠመቃል። ካህን ከሆነ ዲያቆን ከሆነ ቄስ ከሆነ መነኩሴ ከሆነ ግን ክህነቱ ይሻር፣ እንደ ምዕመን ሆኖ ያገልግል ይላል የቤተ ክርስቲያን ቃል ሕጋችን። ከዚህ በተነሳ ይሄ ዲያቆን ይሄ ማሳያችሁ ዲያቆን የሰሞኑ ማህበራዊ ሚዲያ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ላይ የተሻሩ ሕጎች ማሳያ ተደርጎ ምሳሌ ተደርጎ ይቀርብ ነበር። አሁን ከዛ በተጨማሪ ከምንፍቅናው ሲመለስ በድቁናው ላይ ሹመት ተሰጥቶት ቄስ ተደርጎ ቤተክርስቲያን ውስጥ ተሾሞ ቅዳሴ እያስቀደሰ ነው። መናፍቅ የሆነ ካህን ያልሆነ ቤተክርስቲያናችን የክህነት ማድረግ የሻረችበት ሰው በጳጳስ ተሹሞ ወንበር ይዞ ካህን ሆኖ ተቀምጧል ተብሎ መረጃውን አጋርናችሁ። ደብዳቤውንም አንብቤላችኋለሁ አይደል? ይሄ ወንድም ካህን ብዬ ልጥራ እንደ ቤተክርስቲያን ሕጉ ወንድም ነው የምለው፣ እንደ ጳጳሱ ሹመት ደግሞ አባት ነው የምለው። የለበሱት ልብስ አይታችሁ ከሆነ የሰማዕቱ ቅዱስ ጊዮርጊስ ስዕል ያለበት ልብስ ነው የለበሰው። የለበሱት ሕጉን ስናከብር አንተ ነው የምንለው፣ ሕጉን ሳናከብር ደግሞ አንቱ ነው የምንለው። ቸገረን፣ እኛን እኮ አስቸገራችሁ። ሕገ ቤተ ክርስቲያን የምትጥሱ ጳጳሳት ኖራችሁ ሕግ እንድናከብር እኛን ትጠይቁናላችሁ። ሕገ ቤተ ክርስቲያን ሕጉን እያፈረሳችሁ ሕጉን እንድናከብር ምዕመኖች ላይ ቁጣችሁን፣ ትችታችሁን፣ ሐሳባችሁን በንግግራችሁ ትተቻላችሁ። እኛ የምንቃወመው በመጽሐፍ ቅዱስ ጥቅስ አጣቅሳችሁ የካደን ሰው ክህነት ሰጣችሁ፣ ሹመት ሰጣችሁ፣ ማዕረግ ሰጣችሁ፣ የምንፍቅና ስርዓት በቤተ መቅደስ የሰማዕቱ ቅዱስ ጊዮርጊስን ስዕል በቀሚሱ ላይ አስሎ የሚለብስን ካህን ብዬ እንድጠራ ትነግሩኛላችሁ። ክህነቱን የሻራችሁት እኮ እናንተ ጳጳሳት ናችሁ። ውሸት አይደለም። እንኳን ይሄ ሌሎችም ተሽረዋል፣ እንኳን ይሄ ጳጳሱም እንዲህ ተደርጓል ልትሉኝ ትችላላችሁ። ግን ለእኛ እንደ ምዕመን ሕጉ አለ፣ ጥፋቱ አለ፣ ምዕመን አለ። ሕጉን የምታስፈጽሙት እናንተ ሊቃነ ጳጳሳት ናችሁ። እናንተ የምታስፈጽሙት አካላት ይሄን አጥፍታችሁ ምዕመኑ ጥፋታችሁን እንዲያከብርላችሁ ትጠብቃላችሁ። አሁን ከዚህኛው ቄስ ወይም ከዚህኛው ወንድም በላይ የማከብረው ሕጉንና የእግዚአብሔርን አባቶች ነው። እግዚአብሔር እንዳስቀመጠልኝ ነው ሕጉን የማየው። ስለዚህ ሕጉን ማሻሻል የእናንተ ኃላፊነት ነው። አለበለዚያ ፍትሐ ነገሥቱንም ቃለ ዓዋዲንም ሕገ ቤተክርስቲያኑም ሻሩልን፣ አስተካክሉልን። እንደሱ ከሆነ አለበለዚያ ይሄንን ግለሰብ ቄስ አድርጋችሁ ከቤተክርስቲያን አታስቀምጡብን። ካረጋችሁ ጥፋት ነው። ይኸው የሚታጠብ ልብስ ነው እንግዲህ የለበሰው። ምዕመናንን በጥምቀት ዕለት ቅዱሳን ስዕናል በቲሸርታችሁ በኮፍያችሁ አታሰሩ፣ አታሳትሙ የምንለው ልብሱ ስለሚታጠብ ነው። የቅዱሳን ስዕል ትርጉም ስለሚዛባ ነው ልብስ ላይ ሲሆን። አሁን ቄሱ አድርጎ መጣ፣ መናፍቁ ቄስ። ይቅር ይበላችሁ። ይሄን ብያችሁ የጳጳሶች ላይ የተከፈተውን ዘመቻ ነው የማቀርብላችሁ። ይሄኛው አክሌሲያ ከሚባል ገጽ ላይ ያገኘሁት ነው። የግሪክ ጉዳይ ብዙዎችን እያነጋገረ ነው። ብዙዎችም ጋር መረጃዎቹ በተለያየ አቅጣጫ በግልም በማህበራትም በአደረጃጀትም በመዋቅርም እየመጡ ነው። እኔ ኪኒቶታ የሚመሩ ሰዎች ባለፈው ደወሉልኝና አራያ በጣም አጠፋ፣ ልክ አይደለም አሉ። ምንድነው ስላቸው የኛን አደረጃጀት አሳየን፣ ህጋዊ መሆኑን ማስረጃ መጣንልን። የነሱን መረጃ ሳታይ ለምንድነው ብፁዕ አቡነ ኤልያስን እንደገና ደግሞ ሁለቱ የተለያዩ ማህበራት አሉ ብለህ የምታቀርበን? እንደኩል የቤተ ክርስቲያን እኮ ሰበካ ጉባኤ ነን አሉ። ልክ ናቸው አይደል? የሰበካ ጉባኤው መረጃ የዛኛውን እፈልጋለሁ በማስረጃ ማለት ነው። የአቴንስ ኪዳነ ምሕረት ብፁዕ አቡነ ዲዮስቆሮስ ላይ ነው ዘመቻው የተከፈተው። ይሄ አክሌሲያ የሚባለው ግሩፕ አንደኛው ሶማቴው ላይ የሚሰራና በሶማቴው በኩል ሌሎች ጳጳሳት እንዲሾሙ ጥረት የሚያደርግ ገጽ ነው። ይሄ ገጹ ምን ይላል መሰላችሁ?
የአቴንስ ኪዳነ ምሕረት ቤተክርስቲያን እንድትታመስ ከሚያደርጉት ጋር የአቡነ ኤልያስን በመተባበር በጥብቅ እንቃወማለን። የሀገረ ስብከቱ ሊቀ ጳጳስ መተባበር በጥብቅ እንቃወማለን ብለው የለጠፉት ቦቶ የብፁዕ አቡነ ዲዮስቆሮስን የአቡነ ዲዮስቆሮስን ለአቡነ ኤልያስ የሚያደርጉትን የሽፋን ተኩስ እንዲያቆሙ በግልጽ እንጠይቃለን። ምዕመናን ከጳጳሳት ጋር ጦርነት ከፍተዋል። ምዕመናን ከቅዱስ ሲኖዶስ ዋናው ጸሐፊ ጋር ጦርነት ከፍተዋል። ይሄ የተጻፈውን ነው የማነብላችሁ። የሃይማኖት ፖለቲካውን ነው የምነግራችሁ። ጥቅም አለ፣ አዎ አለ። ምን አለ? አዎ አለ። ነጋዴ አለ፣ አዎ አለ። የቱ ጋር ምን ያህል አለ፣ የቱ ጋር ምን ያህል አለ፣ በጣም ይለያያል። መረጃዎቹ አሉ። የሚገልጹ ሰዎች ትክክል አይደሉም። እዛኛው ገጽ ላይ ደግሞ አይቻልም። ብፁዕ አቡነ ጢሞቴዎስን የሚወቅስ ገጽ፣ ሁለቱም ትክክል አይደሉም። ይኸውልኝ ልቀጥልላችሁ። በግሪክ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንድትዘጋ የአቡነ ኤልያስ ቀሲስ አየለን በህገወጥ መንገድ መሾምና ከሃይማኖት ሚኒስቴር ፕሮቶኮልን ያልጠበቀ የአካል ደብዳቤ ጋጋታ ቤተክርስቲያንን በግሪክ እንድትዘጋ ቀጥተኛ አስተዋጽኦ አድርጓል። ባለፈው ተዘጋ አልኳችሁ አይደል? ዓርብ ዕለት መጥቼ ሐሙስ ዕለት ነው የተዘጋው። በነገራችን እንግዶቹን ያቀረብኩላችሁ ዕለት ተዘግቷል። ብፁዕ አቡነ ኤልያስ ስልጣናቸው የቅዱስ ሲኖዶስ አባል ናቸው። ስልጣናቸው ከሀገሪቱ የሃይማኖት ሚኒስቴር ጋር፣ ከሀገሪቱ ሊቀ ጳጳስ ጋር፣ ከሀገሪቱ ሀገረ ስብከት ጋርና ምዕመናን የቤተክርስቲያን አስተዳደር ጋር መገናኘት ነው። የእያንዳንዱ ምዕመን ጉዳያቸው ውስጥ እያንዳንዱ ውስጥ እየገቡ ጉዳይ ማውራት እንደ ኃላፊነትም አይጠበቅባቸው። አሁን ጉዳዩ መዋቅር እርከን እየጣሰ መዋቅር እርከኑን የብፁዕ አቡነ ኤልያስን እርከን የሚሰሩ እንሰራለን፣ ይሄ ይነሳ፣ ይሄ ይቀመጥ የሚሉ እንደ ቅዱስ ሲኖዶስ ራሳቸው ወክለው ብፁዕ አቡነ ኤልያስን አይደለም ብፁዕ አቡነ ዲዮስቆሮስን የሚወቅሱ የሚተቹ የሚዘልፉ ምዕመናን በገጻቸው እየጻፉ እኛ የምንፈልገው ምዕመናን ሁሉ ተስማምቶ የሚታረቅበት ቂም እንኳን ይቅር ተባብሎ ንስሐ ገብቶ በሰላማዊ መንገድ የሚያመልክበት ስፍራ እንጂ አንዱ ቡድን ተደግፎ አንዱ ቡድን ተቃውሞ አንዱ ቡድን ትክክል ነው አንዱ ቡድን ጥፋተኛ ነው እያሉ የፍርድ ዳኛ ወንበር ላይ ማስቀመጥ አይደለም የኛ ድርሻ። የኛ ድርሻ መረጃው ለእናንተ ለቅዱስ ሲኖዶስ ማድረስ ነው። ከዚህ በተጨማሪ ቅዱስ ሲኖዶስ ጸሐፊ አቡነ ዲዮስቆሮስ በእጃቸው እንደያዙት መስቀል ቤተክርስቲያንን ማዕከል አድርገው ብቻ እንዲሄድ እንጂ የግሪክ ሀገረ ስብከት ሊቀ ጳጳስ በተመለከተ ከእምነት የለሽ ዲያቆን ጋር እየተጻጻፉ ወደ ቅዱስ ሲኖዶስ እንዳይደርስ የሚያደርጉትን ሙከራ በተከታታይ ከማስረጃ ጋር ለማቅረብ እንገደዳለን። ሀገር የሚመሩ ሀገረ ስብከት የሚመሩ ሊቀ ጳጳስ አይደለም የቅዱስ ሲኖዶስ ዋና ጸሐፊ ሆኗል አባት በንግግራቸው መሃል ላይ በምታገኙት ትችት መናገር መብት ነው፣ ችግር የለውም። ሃይማኖት መዋቅሩን ላይ ክህነታቸውን የሚመለከት ስላልሆነ እምነት የለሽ ዲያቆን የሚባል ግን ሰው የለም። ምክንያቱም ማንም ሰው ያለ ቤተክርስቲያን ያለ ህገ ቤተክርስቲያን ጥሰት ህገ ቤተክርስቲያን ያለ ቀኖናና ያለ ዶግማ ጥሰት አንድ ዲያቆንን መናፍቅ ማድረግ አይቻልም። እምነት የለሽ ማድረግ አይቻልም። ዲያቆን ከሆነ ክብረ ክህነት አለ። ክብረ ክህነት የሰጡት ጳጳሶች ናቸው። ከጳጳሶቹ አንዱ ብፁዕ አቡነ ዲዮስቆሮስ ናቸው። እነሱ የሚሰጡን ክህነት ስልጣን በእግዚአብሔር የተቀባ እጅ እንደማለት። እሱን መኮንንም ማውገዝም የጳጳሱ ድርሻ ነው። አሁን መተን ጳጳሱን እንወቅሳለን። ለብፁዕ አባታችን አቡነ ዲዮስቆሮስ የምንነግረው ጉዳይ ቢኖር ይልና በኢትዮጵያ ቤተክርስቲያን ጠሎችና በአንድ ጎና የፓኪስታን ተወላጅ የሆነች የአቴንስ የምትኖር ለዓመታት ቤተክርስቲያኒቱን በማመስ ተግባር ላይ የተሰማራችውን ግለሰብ ስውር ተግባሮች እናጋልጣለን። ምንድን ነው? ቤተክርስቲያን እኮ ተዘጋ። እስካሁን ካላጋለጣችሁት ምን ሊሰራ ነው? እውነትን ካላወራችሁት ምን ሊሰራ ነው? እኛ ሰነዶች አሉ። ግለሰቦች በቤተክርስቲያኗ መኪና ንግድ ሲነግዱ ገበያ ሲወስዱ በግሪክ ፖሊስ የተያዘ ማስረጃ እጃችን ላይ አለ። የግሪክ ፖሊስ ቤተክርስቲያኗን ሲያሽግ የለጠፈው ማስረጃ እኮ ከነ ትርጉሙ ከነ ህግ ማቀፈው አለ። እኛ እዚህ ኢትዮጵያ ሆነ ገዳሟን ለባዕዳን ለመሸጥ የሞከረ ወንጀለኛ የተነከረና በቅርብ ለፍርድ የሚቀርብ ያልተገባ ንግግር ማለት የቤተክርስቲያን ንብረትና ሀብት ለሰላም መንሻና ለጦርነት ለማዋል ከጀርባ የሚደራደር ዲያቆን ነኝ ባይ ሁሉ የአቴንስን ኪዳነ ምሕረት ቤተክርስቲያን ማመስና መዝጋት ለእጃቸው ያለ እንዳለው አውቀው ለቅዱስ ሲኖዶስ ለግሪክ ምዕመናን የቀረቡ ጥያቄዎችና በእነኚህ ጉዳዮች ላይ ውስጥ ለተነከሩ ለሀገረ ስብከቱ ሊቀ ጳጳስ የሽፋን ተኩስ ከመስጠት ቢቆጠቡ መልካም ነው። ይህ ልጆቹ ትህትናና ምክር ነው። እነኚህ ገጾች ብፁዕ አቡነ ጢሞቴዎስ ተነገሩ ተብለው እንደው እኚህን አባት ተናገሩብን ጳጳስ መናገር እኮ ነውር ነው ብሎ የለጠፈ ገጽ ነው። ይሄ የጻፈ ገጽ እሱ ራሱ ብፁዕ አቡነ ዲዮስቆሮስን ይሰድባል።
ጳጳሱን ሰድቦ ጳጳስ ሹሙልኝ የሚል ማለት ነው። ጳጳስ ሰድቦ ጳጳስ ሹሙልኝ ይባላል። ጳጳስ ከሆኑ ነው ጳጳስ አጽዳቂ ራሱ ፓትርያርክ ያደረገ ገጽ ነውና ይሄ ጉዳይ እንዲሁ እንደዋዛ የሚታለፍ አይደለም። ቅዱስ ሲኖዶስ አባላት በዚህ ጉዳይ ላይ ስራ የጀመራቸው አባቶች የድርሻችሁ እንድትወጡ ነው የምናሳስበው። ለታች ላሉ ምዕመናን፣ ለታዳጊ ህፃናት፣ ለእናቶች እዛ ለሚያለቅሱ ይታሰብ። 430,000 ዩሮ አይደለም የቤተክርስቲያን ጥቅም። የቤተክርስቲያን ጥቅም ተልኮዋ የምዕመናን የህይወትና በስጋና በነፍስ መዳን ነው። ይሄንን ማድረግ ትልቅ ድርሻዋ ከሆነ ለዚህ ጉዳይ ላይ ተባባሪ የሆኑት በዚህ ጉዳይ ላይ ሲሳተፉ የነበሩት ይህን ጉዳይ እንደማወቅ አልመራና አልመራ ያሉት በዚህ ጉዳይ ላይ አሁንም እኔ ካላቦካሁት አይጣፍጥልኝም የሚሉትን በቤተ ክርስቲያን ስም የሃይማኖት የፖለቲካ ገጽ ከፍተው የሚንቀሳቀሱትን እባካችሁ ቅዱስ ሲኖዶስ አባላት በደንብ ተመልከቱልን። በዚህ ጉባኤ ለምዕመናኑ እፎ የሚያሳይ ነገር እንጠብቃለን ከእናንተ። መረጃዎቹን በሁለቱም በኩል ካሁን በኋላ የአንዱን አካል ይዤ አልቀርብም። በሁለቱም በኩል ማስረጃ ይዤ ቀርባለሁ። ይሄ ነገር ትክክል አይደለም የሚሉኝን በሁለቱም ወገን መረጃውን ለእናንተ እንዲደርስ መረጃውን በሚዲያችን ለማስተላለፍ ፍጹም ዝግጁ ነኝ። አቅሌሲያንም ለምትመሩት አቴንስ ኪዳነትም ለምትመሩት ጥያቄ ጥሬን አስተላልፋለሁ። በግል ካሁን በኋላ አንዱን ሰው ኢንተርቪው አላደርግም። ምክንያቱም አንዱ ሲመጣ ሌላኛውን መኮንን ላይ ነው ያለው የተጠመደው። እሱ ደግሞ ትክክል አይደለም። ሁለታችሁ ማስረጃ ይዛችሁ ከመጣችሁ በተለይ የማህበራቱ አመራሮች የሶማቴው አመራር ቀሲስ ዋለልኝ ቄስ ናቸው። በነገራችን አባ ናሁሰናይ ጨምሮ ጌታቸውን ጨምሮ እነ ታደገ ምሕረቱን ጨምሮ እዛ የምትመሩ ሌሎች የኪኒቶታ አመራር የሆናችሁትን በሙሉ ጨምሮ ቢያንስ 2-3 ሰዎች ናችሁ ማስረጃ ይዛችሁ በቤተ ክርስቲያኗ ጉዳይና ህጋዊ በሆነ ጉዳይ ብቻ ለግብዣ ጠርቻችኋለሁ። በአደባባይ በግል ጠይቃችሁኛል ኢንተርቪው እንዳደረጋችሁ። እኔ ግን በአደባባይ ነው የምጠራችሁ። ሁለታችሁ ራሳችሁን ሳትከልሉ በአደባባይ ማስረጃ ይዛችሁ እንድትቀርቡ በዚህ ሳምንት ውስጥ እናንተ እንጠብቃለሁ። ይሄን አያይዤላችሁ። ሁለተኛው ደግሞ ሌላ የተዘመተባቸው ጳጳስ ብፁዕ አቡነ ኤልያስ ናቸው። ብፁዕ አቡነ ኤልያስ ይውረዱልን የሚል ገጽ ነው። እሱንም አመጣላችኋለሁ። ቅዱስ ሲኖዶስ ላይ የሚፈልግባቸው አጀንዳ ስላለ ነው። ሶስተኛው ደግሞ የተዘመተባቸው አባት እኛ አባት ናቸው። ብፁዕ አቡነ ፋኑኤል ዘመቻ ተከፈተባቸው። የመጀመሪያውን ነገር ልንገራችሁ። እኛ አባት በጣም ብዙ ነገር አደረጉ። በአባትነታቸው የዋሽንግተንና ዲሲ አካባቢ ሀገረ ስብከት ሊቀ ጳጳስ ናቸው። በአባትነታቸው በጳጳስነታቸው ደግሞ ለሁላችን ምዕመኖች አባታችን ናቸው። 120 ሚሊዮን ብር የሚያወጣ ቃሊቲ የሚገኘውን ከወላጆቻቸው የተረከቡትን ቤት ለመቄዶንያ ሰጡ። ማህበራዊ ሚዲያ ላይ ውዝግብ ተጀመረ። ከዛ በፊት ማህበራዊ ትስስር ገጽ ላይ መቄዶንያ ገጽ ላይ ብፁዕ አቡነ ፋኑኤል በቅርቡ አዲስ የምስራች አለኝ ሲሉ መግለጫ ወጡ። እሱንም ብዙ ክርስቲያኖች በጉጉ ሲጠብቁ ቆዩ። ከዛን በኋላ ባለ 120 ሚሊዮን ብር ቤት ለመቄዶንያ እንዳስረከቡ ሲነገር እኚህ ጳጳስ ከየት አምጥተው ነው የሚል ዘመቻ ተከፈተ። አንድ በጣም ጥሩ ነግራቸዋል። አሁን መረጃው ተሟልቶ አለመውጣቱ እኚህን አባት ሰዎች እንዲሰናክሉባቸው ምክንያት ሆኗቸዋል። አንደኛ ከቤተሰባቸው የወረሱትን ንብረት ለመቄዶንያ አስረከቡ የሚል አገላለጽ የመጀመሪያው ዜና ላይ ቢሆን ኖሮ እኚህን ሊቀ ጳጳስ የሚተቹ ሰዎች በሙሉ ባልወጡ ነበር። ምክንያቱም ማንም ወላጅ ለልጆቹ ንብረት ያስረክባል። ጥሩ ጳጳሶች እናቶቻቸውን ሲቀብሩ ለምን ቀበሩ? እነሱ እኮ የሁሉም እናት ናቸው ብላችሁ አልወቀሳችኋቸው። ሲወርሱ ግን ውርሱን ሲያስረክቡ ግን ወቀሳችኋቸው። ጥሩ ይሁን። በዚህ አጋጣሚ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ የሆናችሁ ሁላችሁንም አንድ ነገር ልንገራችሁ። ለሁላችሁም ሌላ እምነት ውስጥም ላላችሁ ላሳስባችሁ። ብፁዓን ሊቃነ ጳጳሳት ደሞዝ አላቸው። ደሞዝ የወንበራቸው ደሞዝ አላቸው። ጳጳስ ሲሆኑ በአገር ስብከታቸው የሚንቀሳቀሱበት የውሎ አበል መንቀሳቀሻ አላቸው። ይሄ ገንዘብ ነው። ገንዘቡን የማያጠፉት ከሆነ ይጠራቀማል። 100 አይደለም ከዛም በላይ ሊያገኙ ይችላሉ። እሳቸው ደግሞ ዋሽንግተን ዲሲ ላይ ነው የሚገኙት። ገንዘቡ እኛ በብር የምንጠራውን ገንዘብ እነሱ በዶላር ነው። ወደ ኢትዮጵያ ሲመነዘር ብር ነው። በጣም ብዙ ሚሊዮን ይደርሳል ቢቆጠር ማለት ነው። የዓመት ደሞዛቸውን ብትቆጥሩት ብዙ ነው የሚሆነው። አንደኛው እሱናስ። ሁለተኛው ነገር እሳቸው ለመተቸት ለምን ተነሳሳ ብዬ አስበው።
እዛን ዶላር ላይ አስተኝተው አንጥፈው ፎቶ ላኩልኝ። ከዛን ሊቀ ጳጳስ በመውቀስና ሊቀ ጳጳስ በመተቸት አይጸድቅ። ይሄ ቪዲዮአቸው ቀደም ብሎ የተሰራ ቪዲዮ ነው። እዩት። ሁለት አይነት ሳልመን ይሰራል። ይሄ በጥብስ መልኩ ነው። ከዛ ደግሞ ከሽንኩርት ከቃሪያ ከሌሎች ነገሮች ጋር ደግሞ ተደርጎ ብሌንድ ተደርጎ እንደ ምንድነው እንደ ክትፎ እንደ ፍርፍር ይሆነ። አሁን ይሄን ዘከትና ይሄ እስከሚደርስ ድረስ በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። ኢቢኤስ ላይ ቀርቦ የምግብ አዘገጃጀት አሳ ሲሰሩ፣ ሩዝ ሲሰሩ፣ ጥቅል ጎመን ሲከትፉ ይሄንን ማዘጋጀተው እንዴት እንደሚያበስሉ ሲያቀርቡና ያለውን ትችት አልጠይቁ። እንዴት አንድ መነኩሴ እንዴት እንደላቀቀ ኑሮ ይኖራል አሉ። እኛ አባት ዋልድባ ገዳም ዋሻ ውስጥ ዘግተው ነው እንዳሉት። እኛ አባት ዓለም በቃኝ ብለው በመነኑበት ስፍራ ከተማ አልይ ብለው ተቀምጠው ነው እንዳሉት። በዓለምም በገዳምም ያሉ አባቶችን ቤተክርስቲያን ሊመሩ መሃል እንደውም የዓለም ትልቋ ከተማ በምትባለው አሜሪካ ውስጥ የተቀመጡ አባት መስለው ምን እንዲበሉ ፈልጋችሁ ነበር? ባቄላ ሽምብራ፣ በሶ አንድ ጭብጦ ምን ፈልጋችሁ ነው? መነኮሳት ምግብ አይበሉም እንዴ? ካህናት ጳጳሶች ምግብ አይበሉም እንዴ? 5 ኪሎ የሚገኘው ሊቃነ ጳጳሳት ግቢ ውስጥ እኮ አገልጋዮች አላቸው። ጳጳሶቻችን ምግብ የሚያዘጋጁላቸው ልብስ የሚያጥቡላቸው አገልጋዮች አሏቸው። ቤተ ክህነት የሚከፍላቸው ደሞዝ። እኚህ ሊቀ ጳጳስ ሰራተኛ አይደለም ያሳዩ፣ የሚሰራ ሰራተኛ የተቀጠረ ሰራተኛ አይደለም ያሳዩ፣ ራሳቸው ኩክ እያደረጉ ነው ያሳዩ። በምድር ላይ የድሃ ምግብ እንደሆነ ታውቃላችሁ? ሩዝ ነው የሰሩት፣ ሩዝ ነው በአሳ አሳ ደካማ ምግብ ነው። ክርስቶስ ለምን አሳ በላችሁ ብላችሁ ተናግራችሁ ታውቃላችሁ? አታውቁም አይደል? በዓለም እየኖሩ ጸሎት የሚያደርጉበትን የሚታበዩበትን ነገር አላሳያችሁ። አንደኛው ተገቢ ትችት ስላልሆነ፣ ይሄ ትችት ባልበረደበት የስጦታው ጉዳይ መጣ። እኚህ አባት አሜሪካ ውስጥ በሚኖሩበት መኖሪያ ክፍል ውስጥ ኩክ የሚያደርጉበት ስፍራ አላቸው፣ ሳሎን አላቸው፣ እንግዳ የሚቀበሉበት መኝታ ክፍል አላቸው፣ የጸሎት ስፍራ አላቸው፣ ሌላ አላቸው። ተቆርጠው ግን ለአጀንዳ የተለቀቀው ምግብ የሚያበሉበትና ምግብ የሚሰሩበትና የሚጠቀሙበት ስፍራ ነው። ለአጀንዳ የተለቀቀው ተቆርጦ የተለቀቀው። ስለዚህ አባቶቻችንን ክብር መጠበቅ ግዴታ አለብን። አባቶቻችን ሳትበሉ አስተዳድሩን አይባል፣ ነውር ነው። ለመተቸትም ብለን በአጉል ነገር መነሳት የለብን፣ ተገቢም አይደለም፣ የአባትነት ክብርም አይመጥን። ይሄ ባላለቀበት ሁኔታ አጀንዳ ላይ ነው ይሄኛው የቤት ስጦታ የመጣው። በእርግጥ ነው አስተያየት ልስጣችሁ አባቶቻችን፣ ይሄን ለምታደርጉ አባቶቻችንም ጭምር። እኔ ገጠመኝ ሆኖ ጎንደር ሄጄ ነበረ። መስገድ የማይቻልበት 3 ዓመት ሙሉ ቅዳሴ ማስቀደስ ያልቻሉበት ልጆቻቸውን ክርስትና ማስነሳት ያቃታቸው ምዕመናን ያሉበት ገጠር ሄጄ ነበር። ብፁዓን አባቶቻችን የመቄዶንያ ገንዘብ ገቢ ማሰባሰቢያ ጊዜ ላይ የምትገኙ ሊቃነ ጳጳሳት ስጦታችሁ
ገጠር ለምትገኘው የወንጌላዊ ማስፋፊያ ቤተክርስቲያን ላይ አትታዩ። ይሄ ደግሞ ተገቢ አይደለም። እንደናንተ አባትነት ድርሻ እንደው የተወሰነ ነገር ቆንጠር አድርጋችሁ ሰጣችሁ። እውነት ከምነግራችሁ አሁን እንግዲህ ምሳሌ አድርጌ እሳቸውን ልጥቀስ እንጂ ሌሎቻችሁም ነው የምናገር። ከ120 ሚሊዮን ብር ላይ 20 ሚሊዮን ብር ለገጠር ቤተክርስቲያን ቢሰጡ ቤተክርስቲያን አይሰራ? ካህናት ያስተዳድርም? ለስንት ዓመታት የካህናትን ደሞዝ ይችላል? የተዘጋጀ ቤተክርስቲያን አያስከፍትም? ብፁዕ አቡነ እስጢፋኖስ ጧፍ አተው ሬሳዬን 4 ኪሎ ሳይሆን የምትቀብሩኝ ጅማ ገጠር ቤተክርስቲያን ውስጥ ነው ያሉት አባት የተናገሩት ለገጠራዊ ቤተክርስቲያን ነው አይደለም? እናንተ ብትናበቡ የተወሰነ ነገር ለራሳችሁ ለወንጌል ማስፋፊያ ብታደርጉትና ትክክል ናችሁ። ይሄም እኔ አንድ የምናገረው ነገር አለ ነው ታስታውሳችሁ። ህንፃ ቤተክርስቲያን ላይ ሳይሆን ህንፃ ስላሴ ላይ እንስራላችኋል። ህንፃ ስላሴ በቤተክርስቲያን ይሰራል አይደል? በቅዳሴ ይሰራል፣ በወንጌል ይሰራል፣ በአስተምሮት ይሰራል፣ በተግባር ይሰራል። ይሄ የዓለም ኤንጂኦ ድርጅት ነው፣ የቤተክርስቲያን ኤንጂኦ አይደለም። ሙስሊሙም ክርስቲያኑም የሚያደርገው ነው። የበኩላችሁን ስላደረጋችሁ እናመሰግናለን። ስለ እንደው ገጠሩ ስለ ምዕመናኑ ደጀ ሰላም ስላሉት ቤተክርስቲያን በር ላይ ምጽዋት ስለሚጠይቁት ክርስቲያኖች ደግሞ የሚሰራ ነገር ብትሰሩልን የበለጠ እናመሰግናለን። አሁን ላደረጋችሁት እናመሰግናለን። የበለጠ እንድናመሰግን ደግሞ ወደ ተቀመጣችሁበት ዓላማና ወደ ተላካችሁለት መንፈሳዊ አገልግሎት ወደ እሱ ብትቀርቡልን ደግሞ ደስ ይለናል። ይሄን አስተያየት ብቻ ነው የሚሰጠው። አሁን የባምቢ ጉዳይ ላይ ለመጣላችሁ ነው። የእሸቱን ይቅርታና የባምቢ ጉዳይ ላመጣላችሁ ነው። ማህበራዊ ሚዲያ ላይ እችን 3 ቀናት 2 ቀናትና 3 ቀናት ማህበራዊ ሚዲያ አጀንዳ ሆኗል። አላነሳነውም፣ ዝም አልነው። እኛ ቅዳሜና እሑድ ስለማንገባ ምዕመኖቻችንም በብዛት ይገኛሉ ብለን የምናስበው ቤተክርስቲያን ስለሆነ ብለን ስለምናስብ በቅድሚያ ላሳያችሁ። አርቲስት ዓለም ሰገድ ከ6 ዓመት በኋላ የሰራሁት ምርጥ ፊልም ምርጥ የነቀነቀ ፊልም ነው። መታችሁ እንድታዩልን። ብዙ ወንዶች እንዳንተ ስለሆነ አይገርመኝም። ቀን ቀን እንዲህ ትኮፈሱና ልክ ሲመሽ ጭናችን ውስጥ ገቡ እንደ ላስቲክ ኩምሽሽ ትላላችሁ። ዲያስፖራው የተሰኘ ፊልም የሰራች ልጅ ነች። ከነበረችበት መከራ ወጥታ ደና ቦታ ላይ ለመስራት ራሷን ከብዙ ታላላቅ ሰዎች ጋር እየቀረበች ከአርቲስቶች ጋር ከታዋቂ ሰዎች ጋር እየቀረበች ፊልም መስራት የበቃች ጎበዝ ልጅ ነች። በጋዜጠኝነትና በቲያትራካልት ወይ ደግሞ በዚህ ሙያ ተምራ እንዳቋረጠች የምትናገር ልጅ ነች። ማህበራዊ ሚዲያ ላይ አጀንዳ ሆኗል። እሸቱ የተናገረው ነገር አለ። መጨረሻ ላይ የያ ማስታወቂያ አለ። መጀመሪያ ሐሳቡ ላይ እናወራ። እሸቱም ላይ ባምቢም ላይ አልመጣም። መጀመሪያ ሐሳቡን እንየው እስኪ። መጀመሪያ አብረን እናድምጠው። ሐሳቡን ነው የምናደምጠው። በነገራችን ላይ አስደነገጠኝ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ አስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት አለው። የዘንድሮ ቲክቶከሮች ደግሞ ሌላ ጉዳ መጡ። ማታ ጭፈራ ቤት ባደሩበት ልብስ የክለቡን ላብ እንኳን ሳይታጠቡ ጠዋት ቤተክርስቲያን ሄደው የምስጋና ቪዲዮ ይለቁልናል። አስቡት እስቲ። ባጠገባቸው ስታልፉ የሺሻና የዕጣን ሽታ ተደባልቆ ነው የሚሸታችሁ። አንዳንድ ስክሮል ስታደርጉ አንዱ ቪዲዮ ላይ ነይ ማታ ማታ እያሉ ውስኪ ሲራጩ አድረው ስዋይፕ ስታደርጉት ቀጣዩ ቪዲዮ ላይ አውደ ምሕረት ላይ ጸበል ሲረጩ ታያላችሁ። የምንገርመው እኛ ነን። አንድ ባለጌ ቲክቶከር ቤተክርስቲያን ግቢ ሲገባ ስናይ እኮ ልክ የደርቢ ዋንጫ እንደበላ ትልቅ ቡድን ድል እንዳስመዘገብን ነው የምንቆጥረው። ወይኔ ኮመንቱ እና ዘንበዋለን አይደል? የኔም መቤት እንትናይ የመቤት ወዳጅ ጸጋውን ያብዛልሽ። ኧረ ምን አይነት ጸጋ ነው! የሃንጎበር ጸጋ ነው ወገኔ። ማታ ጭፈራ ቤት ያደሩበትን ቪዲዮና እዚህ ሐሳብ ላይ የምትጥሉት ጉዳይ ምንድነው? በነገራችን ላይ ግለሰብ አትሳሉ፣ ሐሳብ ሰው አትጨምሩ፣ ስም አልተጠቀሰም ምን አላለም። እዚህ ሐሳብ ላይ ምንድነው ጥፋት? እኔ አንድ ነገር ልንገራችሁ። የቤተክርስቲያን አውደ ምሕረት በተደጋጋሚ ተናግረነው እናውቃለን። በአርቲስት በቲክቶከር በጋዜጠኛ ሊመራ አይገባው። ታዋቂ ግለሰብ አማኝ እንጂ ታዋቂ ፖለቲከኛ አማኝ እንጂ የቤተ ክርስቲያን አውደ ምሕረት መሪ መሆን አይጠበቅበትም ብለን ለረጅም ጊዜ ተነጋግረናል። ለረጅም ጊዜ ሐሳብ አንስተናል። አያችሁ አባቶቻችን
ፎሎወሩን የምትከተሉ አባቶች ስላላችሁ እንጂ ፎሎወሮች ብዛት ስላላቸው ጉዳዩን ተመልክታችሁ ከቤተ ክርስቲያን ተልእኮ ጋር የሚመጣጠን ባለ ጉዳይን ጠርታችሁ ጉዳይ እንደማታስፈጽሙ ማሳያ ነው። አሁን እንኳን ደስ ያላችሁ ልጆቻችሁ ተባሉላችሁ። እንኳን ደስ ያላችሁ ልጆቻችሁ ሊጋደሉላችሁ ነው። አንተም ልጅ አባት አይኖረውም፣ እኔም ቤተሰቦቼ ልጅ አይኖራቸውም፣ እንጋደላለን የሚል ቪዲዮ ሰራች። እኔም ቤተሰቦች ያለ ልጅ ያንተም ልጅ ያለ አባት ይቀራታል በዚህ ንግግር። አለበለዚያ ይቅርታ ጠይቀህ ቪዲዮውን ታጠፋታለህ። ካስፈለገ ከዚህ በኋላ ከነ ማስረጃ እያወጣሁ ማሳያለሁ ምን እንደምታደርግ ማለት ነው። ለየትኛው የኔም ወላጆች ያለ ልጅ ያንተም ልጅ ያለ አባት ይቀራል፣ እንጋደላለን፣ አጥፍቼ እጠፋለሁ ነው መልእክቱ። በጣም ጥሩ። ይሄን ብያችሁ ልለፈው። የእሷን ብቻ ብዬ አይደለም አልፈው፣ ግን እነዚህ መልእክቶች ጋር ተጨማሪ እሸቱ ይሄንን ብሎ ነበር። በዚሁ ከቀጠልን ወደፊት ቲክቶከሮቻችን ከቤተ ክርስቲያን ጋር በመነጋገር የጸበልና የእምነት ንግድ የሚጀምሩ ይመስለኛል። ሰላም ቤተሰቦች፣ ይሄ የጎሪያ ቢቲ እንትን ቤተ ክርስቲያን ጸበል ነው። ያ እንደምታዩት ብራንድ ነገር ነው ይዤላችሁ የመጣሁት። በእኔ በኩል ከገዛችሁ ከተጠመቃችሁ በአንድ ጊዜ ሰይጣኑ ይለቃችኋል። በዚህኛው 7 ጊዜ ጮሆ ነው የሚወጣው። በዚህኛዋ ባንዴ ነው። እቺ ቪአይፒ ፓኬጅ ነች። ሰሞኑን ላይቭ ገባለሁ፣ ጊቫዌ ይኖረኛል። 7 ጊዜ በረከትሽ ይደርብን። በረከቱ አይደርብን ያላችሁ ኮሜንት ላይ ጻፉልኝ። አይሆንም ብላችሁ ነው ወደፊት እንደዚህ ይሆናል። በዚህ አጋጣሚ ስሙ አልተጠራም። ብዙዎቻችሁ ተነስታችሁ እሸቱን ወቅሳችሁታል። እኔ በዚህ ጉዳይ ላይ እሸቱን በአንድ ጉዳይ አነሳበታለሁ፣ የራሱን ሐሳብ እንጂ እሸቱ የተናገረው ሐሳብ በዓለም ጎዳና ላይ በዓለም ማለት ከቤተክርስቲያን ተልእኮና ዓላማ ውጭ በሚንቀሳቀሱ ግለሰቦች ላይ በጣም ብዙ ሰዎች እንደሚሰሩ ይታወቃል። እነዛም ሰዎች ራሳቸው መልሰው ቤተክርስቲያን እንደሚያስተዋውቁ እናያለን። ትክክል አይደለም፣ ተገቢ አይደለም የሚል አጀንዳ እናነሳለን። በነገራችን ላይ ቤተክርስቲያን የተሰራችው ለኃጢአተኞች መታጠቢያ፣ ለኃጢአተኞች ድልድይ መንጫ ነው፣ ለቅዱሳኖች መሰብሰቢያ አይደለም። እና እሸቱን ለመናገር ብላችሁ ቂም ስላላችሁ ፈልጋችሁት ምናምን ብላችሁ አስባችሁ ከሆነ አንደኛ ትክክልም ተገቢም አይደለም። እሱ የተናገረውን ሐሳብ ለሱ ብቻ ስጡት፣ ለሐሳቡ ብቻ ስጡት። በእንደዚህ ሁኔታ የምታውቋቸው መመናን የሉ እንደዚህ አይነት ኃጢአተኛ፣ በደለኛ፣ ጥፋተኛ የሆነን ቤተክርስቲያን ምሳሌ ሆነን የምንሰራ ሰዎች እኮ ብዙ አለን። ተገቢ ግን አይደለም። ካህናት መስለው ቆብ አድርገው በቲክቶክ መንደር ወጥተው የቤተክርስቲያን ልዕልና በማይጠብቀው አንደበታቸው ክፉ ንግግር የሚናገሩ አባቶች የሉም። ቤተክርስቲያን ትወክላለች አትወክልም? ትክክል አይደለም። ከሆነ የምታውቁ ከሆነ ታዋቂ ሰዎች፣ ግለሰቦች የምታውቋቸው ክፉ የሚሰሩም ደግም የሚሰሩም ተብለው መሀል ላይ ተቀላቅለው ታዋቂ ብዙ ፎሎወር ያላቸው ሰዎች ሰብስበው ገቢ መሰበሰቡ ቤተክርስቲያኖች አሉ፣ በጣም አሉ። ጥፋቱ የማን ነው? አንደኛው ይህንን ጉዳይ ለሚያሰሩ የቤተክርስቲያን አባቶች፣ ሁለተኛው በቅርበት የምታውቋቸው ሰዎች። እኔ እንደ ወንድም እንደ እህትም ለሁለታችሁም ልንገራችሁ፣ ለታናናሾች እሸቱ መለሰ፣ ባምቢ ሀና ዛሬ ጠዋት ማህበራዊ ትስስር ገጽ ላይ አንድ ነገር ለጥፋለች። እንደ ቦኒ እኔም በመንግስት ሰማያት እንገናኛለን የሚል መልእክት። ያው ገጹን ተመልከቱት፣ ፎቶ እንደ ቦኒ። ይህ ማለት አጥፍቼ ጠፋለሁ ነው። ይሄን ዛሬ ጠዋት ነው መልእክት ለጥፈችው። ለሰዎች መጥፋት ምክንያት ነው፣ ለሰዎች መጥፋት አንደኛው። ሁለተኛው ነገር ማህበራዊ ሚዲያ ላይ አንድ ሰሞን መነጋገሪያ ሆነ። በእኔ አጋጣሚ ማቃት በቲክቶክ መንደር ላይ ነው ማቃ እና የሆነ ያልተገቡ ነገሮች ይወጡ። ሁለተኛ ነገር ደግሞ ያልተገቡ ነገሮችን ምሳሌ የምናጣቀስበት የመጽሐፍ ቅዱስ ጥቅስ መዳኛ አድርገን የምንጠቀማቸው ነገሮች በሙሉ የተዛባ ትርጉም የሚሰጡ ነገሮችን አትጠቀሟቸው። ለምሳሌ ኃጢአት የሌለበት በድንጋይ ይውገራት የሚለው ምሳሌ ለእሸቱ ስትሰጡት ነበር። እሸቱ ይሄን የተጠቀመው ለምንድን ነው? ጉዳዩ ለሁላችንም ቢሆንም የጠቀሰው ግን ግለሰብ አይነት አካል አለ። ስም አልጠቀሰም። እሷም ስም ሳትጠቅስ እኮ ተናግራለች። የጠቀሰችው ነገር መካከል እንደውም እሷን በጥንካሬዋ በብርታቷ የምናወድሳት አንድ መልካም ነገር ነበራት። ከነበረችበት ጉርለት መካከል በክርስትናዋ እንዴት እንደበረታች በዚህ ቪዲዮ ሰርታናለች። ይዋት ልትመሰገን ፈጣሪ ስንት ነገርሽን የሸፈነው አንዳንቺ ስራማ ቢሆን አረ እኔ እንደውም ፈጣሪ እንድትማሩብኝ አድርጎ መማር ያደረገኝና የእናንተን ሁሉ ሸፍኖ የኔን አወጣው እንጂ ማርዬ እኔ ጥንካሬን ተማመነብኝና እንዳንቺ አይነቱን ጉድ ሸፍኖ የኔ አይነቱን ጉድ አወጣ። መዳን የብዙዎቻችንን ጉድ ሸፍኖ የባምቢን ጉድ አውጥቶ እሷን አጠነከራት፣ አበረታት። በጣም ተመስገን። እሷ ስትበረታ ግን
እሷ ላይ ዱላ በማውረድና ወጀብ በማውረድ ደግሞ ድጋሚ ለመስበር መጣር አይጠበቅብንም። አንደኛው። ሁለተኛው ነገር እንደሱ ያሉ በጣም ብዙ እህቶች አሉ። ሴተኛ አዳሪ ሆነው ቤተክርስቲያን ሄደው አስራታቸውን የሚያስገቡ ሴቶች አሉ። ወንዶች ሆነው ሚስት ያላቸው ዝሙት የሚሰሩ ወንዶችም ሄደው እኮ አስራታቸውን ያስገባሉ። ሰው አሻሽጠው ሰው ገድለው የሰውነት አካል ሸጠው ማጅራት መተው እኮ ገንዘባቸውን ለመባ እግዚአብሔር እንዲባረክላቸው ለቤተክርስቲያን የሚሰጡ ሰዎችም እኮ አሉ። የኃጢአት ገንዘብ ቤተክርስቲያን አትቀበልም መጀመሪያ። ነገር ግን ይሄንን በቪዲዮ በስክሪን ማሳየት ደግሞ ተገቢ አይደለም፣ ትክክል አይደለም ብሎ መናገር ስህተት የለውም። ይሄን ሲናገር ለትውልድ አለማሰብ ብሎ የተናገረውን ቃላት እሱ ልጄን ከስክሪን አርቅ ያለው ብሎ እሱ ለልጆች ሲሰራ የራሱን ልጅ እየጠበቀ የሌሎቹን ልጆች አይጠብቅም፣ ለትውልድ አያስብም ብላችሁ ያነሳችሁት ሐሳብ እሱ በግሉ የብቻው ኮንተንት ነው፣ ለብቻው መሰራት የሚጠበቅበት ልክ ናችሁ። እኔም ማልወደውን ነገር ሌሎች አላደርግም፣ ሌሎች የሚጠሉትን ነገር እኔ ላይ አላደርግም። ስለዚህ ራሴ ያልወደድኩትን ነገር ሌሎች ባለማድረግ ልንታይ ይገባናል ብሎ ማየት ይላል። ይሄ ጉዳይ ግን ፈጽሞ ይለያያል። ስለዚህ በሰጠው ሐሳብ ላይ የራሱ የሆነ መልስ ሊሰጥ ዛሬው በፌስቡክ ገጹ እንደምታዩት ይቅርታ ጠይቃለሁ ምሽት ላይ። እናመሰግናለን። በነገራችን ላይ ማህበራዊ ሚዲያ ላይ ሰው ለጥፋችሁ ስማድረጋችሁ ለሰው ሰጣችሁት፣ እሷም ስም ሳትጠቅስ ማንነቱን ሳትጠቅስ ሐሳብ ተናግራለች። እዋት እሷ ስታለቅስ ማነው የኔን ስም የሚያየው? እዚህ ላይ ወጥቼ ስለማወራ ነው እንዴ? እዚህ ላይ ጀግና መስዬ ስለምታይ ነው? በጣም እኮ ይሰልቻል። ኤቭሪዴ የእናንተን ስድብ እየሰማሁ እኮ ነው ተነስቼ ለመስራት ለመለወጥ ሞክረው እንዴ። እህታችን ኃጢአት የግል ነው፣ ቤተ ክርስቲያን የጋራ ቤታችን ነች። እግዚአብሔር የሁላችንም አምላክ ነው፣ ለሁላችንም ኃጢአተኞች ነው የመጣው። እሸቱ ወንድሜ ሁላችንም ጋር የምናየው ኃጢአት አንተም ጋር እንደ ግል ይኖራል፣ እንደ ሁላችንም ጋር እንደ ግል ይኖራል። የጋራ ነገር ግን መጽሐፍ ቅዱስ ላይ የገላትያ ሰዎች ምዕራፍ 5 ከቁጥር 1 ጀምሮ ብታነቡት የወንድምን በደል የወንድምን ጥፋት መሸከም ኃላፊነት አለብን። ባምቢ ለሰራቸው ኃጢአት እኔ ለሰራሁት ኃጢአት እያያችሁኝ ዝም ካላችሁኝ ጥፋተኛ የምንሆነው ያያችሁትም ዝም ያላችሁኝም ሰዎች ናቸው። ይሄ ስሰራ ላበረታታችሁኝ ሁሉ ተጠያቂ ናችሁ። ይሄ መጽሐፍ ቅዱስ ነው የሚለው። እናንተም ስትሰሩ እኔ ዝም ካልኩኝ ኃጢአቱ እናንተ ለሰራችሁት ለምትጠይቁት በግላችሁ ቢኖርም ዝም በማለቴ ለኃጢአታችሁ ድጋፍና ብርታት እውቅና ስለሰጠው እኔም ተጠያቂ ነኝ። ስለዚህ አንድ ሰው ማረምና መገሰጽ ያለብን ደረጃና እርከን አለ። ሁላችንም በደለኞች ነን በእግዚአብሔር ፊት ንጹህ ሆነን አናውቅ። እግዚአብሔር በፈቃዱ በራሱ ጸጋ ቃል ኪዳን ያነጻናል እንጂ በንሳ እየተመላለሰ ንጹህ ሆናለን እንጂ ትክክል ነን ማለት አይደለም። ያ ማለት የሚወቅሰው አይውቀስ ማለት አይደለም። ትክክል ነው፣ መውቀስ አለበት ማንም ሰው። የኔም ፕሮግራሞች ካያችሁ ከጳጳስ ጀምሮ እስከ ምዕመን የምንወቅስባቸው ፕሮግራሞች አሉ። የምንወቅሰው ፐርሰናል ሰውነታቸውን ሳይሆን የግል ኃጢአታቸውን ሳይሆን በቤተክርስቲያን መዋቅር በሚመሩበት የስልጣን ድርሻቸው ነው የምንናገረው። አይታችሁ እኮ ነው አስተው ስልጣኑ የሚጠይቃቸውን ኃላፊነት ነው የምንወቅሰው። አንድ ካህን አንድ መነኩሴ መሆን የሚገባውን ነገር በሕጉ መሰረት አለመኖሩን ነው የምንወቅሰው። ካህንን ክህነቱን አይደለም የምንናገረው። አንድ ምዕመን ደግሞ ስንናገር በጣም ስስ መሆን አለብን። መጠበቅ ይጠበቅብናል። እኛም ሌሎቹ ምዕመኖች መጠበቅ አለብን። በደል ስሰራ ነበር አውቃለሁ፣ የኔን በደል አጋልጦ የእናንተን ሸፈነ። እውነትሽን ነው። ነገር ግን ተሸፍኖ እንደገና ተሳክቶልሽ የወጣሽበት አግባብ ብዙዎቹ እንደውም እችን ልጅ የሚያሳስቷት ሆነ ብለው እየጠየቁ የሚያሳስቷት ሰዎች ይመስሉኛል። እየጠየቁ ስሜታ የሆነ እንድትመልስ የሚያደርጓት ነገር እሱን ቀርጸው የሚለቁት ነገር ይመስለኛል። አሁን እችን ልጅ እንደገና ወዳልተገባ ነገር እንዲወስዳት የሚያደርገው። ስለዚህ የዚህ ልጅ ራሷን ላጥፋ እንዲህ የምትላቸው ነገሮች በሙሉ ምክንያት ላለመሆን እንጣር። እንደውም አጋሯ፣ ጓደኛዋ፣ ቤተሰብ አለመሆን ጥረን ከዚህ ነገር እንድትወጣ ማገዝ ነው የሚጠበቅበት እንደ አንድ ክርስቲያን። ይሄ እኮ ኃጢአት የማይሰራ ሰው ያለ ይመስል አይደለም የምናደርገው። እናንተ እሸቱን ስትወቅሱት እናንተ ሌላ ነገር እንደማትወቅሱ አታስመስሉት። ቤተክርስቲያን የጻድቆች መሰብሰቢያ ነች የኔ ብቻ አላለም። እሱ ኃጢአተኛ ነኝ ነው ያለው። ሌላ ነገር ጥፋት ሊኖርበት ይችላል። በዚህ ጉዳይ ግን ትክክል ነው። የአንድ ግለሰብ ጉዳይ ብቻ እንደ አንድ ምሳሌ አድርጎ ማቅረቡ ምናልባት ልጅቷን ከሌሎቹ በላይ ተጽዕኖ ያሳድርባታል። አዎ ያሳድራል። ነገር ግን ይሄን ነገር መመለስ የሚችለው እሱና እሷ ናቸው። እህታችን ኦርቶዶክስ እህቴ ስለሆንሽ እወድሻለሁ። ኦርቶዶክስ እህቴ ስለሆንሽ በክርስትናሽም ወደ ነበርሽበት ከፍታ እንድትመለሺ
እንደው እህቴ በፍጹም ትህትና ጠይቅሻለሁ። የምትናገራቸው ነገሮች ኮመንት የምትመልሻቸው ነገሮች ስለሆኑ ምናልባት እነሱ ነገሮች ብትቀንሻቸው የመሳሳት እድልን ይቀንሱልሻል። ስህተቶቹ በማህበራዊ ሚዲያ ላይ ስለሚለቀቁ ማህበራዊ ሚዲያ ላይ የሚነገሩ ነገሮች ደግሞ በማህበራዊ ሚዲያ ምላሽ ይሰጣቸዋል። ምክንያቱም የተሸጡ ሐሳቦች ናቸው። ለምሳሌ ከባለ ሀብት ጋር ምናምን ያልሽው ሐሳብ የተሸጠ ሐሳብ ሚዲያ ላይ ተለቋል። ወንዶችን ረግጬ ባለ ትዳር ምን ያደርጋል ማለት ትዳርን ይዘሽ ነበር ፈተሻል። መያዝሽ መፍታትሽ ምናምን አንቺ ያለ መብሰል ምናምን ጉዳይሽን ተናግረሻል፣ የራስሽ ምላሽ ሰጥተሻል። ነገር ግን ያንን ብስለት አለመድረስም አለማወቅም ጉዳዩን መመለስም እርከንና እድሜ ያለው አንቺን የሚያዩሽ ብዙ ተከታዮች አሉ። አሁንማ ፊልም ሰርተሽ ከነዓለም ሰገድ ጋር ከነዛ ከታዋቂ ከምንወዳቸው ልጆች ጋር ሰርተሽ ራስሽን ከፍ እያደረግሽ በመጣሽ ሰዓት ላይ በእንደዚህ አይነት ጉዳይ ላይ ወደ ኋላ እንድትመለሽ አንፈልግም። ስለዚህ ስራሽን በርቺ። ነገር ግን እነዚህ የምትመልሻቸው ነገሮችና ወደ ጥፋትና የአንደበት ኃጢአት ወደሚያስወስዱ ነገሮች በሙሉ እንድትታረሚልን በአክብሮት እንጠይቅሻለን። ወንድማችንም ለዚህ ልጅ እህታችን መመለስ ያንተ ኃላፊነት አለበት። ስለዚህ እሸቱ በግሉ ስለ ሐሳቡ በገቢ አሰባሰብ በቤተክርስቲያን ላይ ስለሚሰራው ስራ ያጠፋው ጥፋት የለም። እሱን አንስታችሁ የገዳሙን ጉዳይ የምታነሱ ሰዎች ደግሞ የቤተክርስቲያን ገንዘብ የመሰብሰብ የማህበራዊ ሚዲያ ላይ ያሉ ሰዎች ኃላፊነት ነው። አብራ ማስተዋወቅ ነው ስራቸው። ገንዘብ አካውንት የሚገባ የቤተክርስቲያናቸው አስተዳዳሪና ካህናት ጳጳሳት ነው የሚያውቁት። የሚቆጣጠሩት እነሱ ናቸው፣ እሱ አይደለም። እሱን በዚህ አትወቅሱት። ተከፈለው አልተከፈለው የምታውቁት መረጃ ካለ አውጡበት። እሱ ሲጀምር ገንዘብ ተከፍሎት የሰራባቸው ስራዎች ኖሮ ያውቁ እስከማውቀው ድረስ። እኔ ከዚህ በፊት በእፎይ ጉዳይ ላይ ተናግሬ ያውቃለሁ። አታሽቃብጥ ብዬ ሐሳቡን ነው የምናገረው፣ እሸቱን አይደለም። ሐሳቡ ልክ አይደለም፣ ያ ወቅቱ ጊዜውንም የጠበቀ ስላልሆነ ነው። አሁንም ይሄንን ጉዳይ ሲናገር የተናገረበት አውድ የአንዲት ግለሰብን ሐሳብ ሰብስቦ ተናገረና ብዙዎች ምላሽ ሰጡት። ለሱ ባምቢ ብለው አቀረቡት። እሷም እሱ ስም ሳትጠቅስ ምላሽ ሰጠች እና ጦርነቱ ቢበቃ ይሻላል። የዛሬው ቆይታ ይህን ይመስል ነበር። አርያ መካሸ ነበር ፕሮግራም ማዘጋጀት ያቀርኩላችሁ። ለነበረኝ ቆይታ አመሰግናለሁ። ሰናይ መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳነረሳ የተዋህዶ ልጆች የእናቶች በዓት ታልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የእናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ በአንድ ድንጋይ ሁለት መሆኑ ቀርቶ ሦስት ሆኗል። በአንድ ጉዞ ሦስት አገራትን ከቄርሜሎስ አስጎብኚ ጋር ይጎበኛሉ። የደብረ ዘይትን የፋሲካንና የዕርገትን በዓላት ምክንያት በማድረግ ወደ ኢየሩሳሌም፣ ግብፅና ጆርዳን አገራት ጉዞ አዘጋጅተን በምዝገባ ላይ ነን። በኢየሩሳሌም ጌታችን ከተወለደበት እስካረገበት፣ በጆርዳን መጥምቀ መለኮት ዮሐንስ የታሰረበትና ሰማዕትነት የተቀበለበት ማኪሮስ፣ በግብፅ ቅባ ቅዱስ የሚያወጣው ስዕለ አድኖና ሲና ተራራ ከሚጎበኙ ቦታዎች ጥቂቶቹ ናቸው። በኢየሩሳሌም ጉዞአችን ተጨማሪ አገራትን ማስጎብኘታችን ለየት ያደርገናል። በግብፅ ለእያንዳንዱ ተጓዥ በፈዋሽነቱ የሚታወቀው የእመቤታችን ቅባ ቅዱስ ይታደላል። አድራሻ የቅዱስ ዑራኤል ሁለገብ ሕንፃ 4ኛ ፎቅ፣ ስልክ 0947 21 21 21 ወይም 0947 27 27 27። ምቾቶ ተጠብቆ ከእኛ ጋር ይጓዙ። ቀርሜሎስ አስጎብኚ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።